ተረት የላም በረት። በአንድ ጫካ ውስጥ የሚኖሩ 3 ጓደኛሞች ነበሩ። ስማቸው አይጥ፣ አሞራና ኤሊ ይባላሉ። በኑሮና በጓደኝነታቸው እጅግ ደስተኛ ነበሩ። ከዕለታት በአንድ ቀን እየተሳሳቁ እየተጫወቱ እያለ አንድ ያላሰቡት እንግዳ መጣባቸው። ሁሉም አዩአትና ግራ ተጋቡ። ኤሊ አንቺን ከዚህ በፊት እዚህ ጫካ ውስጥ አይቼሽ አላቅም፣ ለዚህ ጫካ አዲስ ነሽ መሰለኝ አላት። ሚዳቋም አዎ ይህ ጫካ ለእኔ አዲሱ ቤቴ ነው። ከዚህ በፊት የነበርኩበት ጫካ ጓደኛ አልነበረኝም። አሁንም እዚህ ጫካ ከመጣው ጀምሮ ምንም ጓደኛ የለኝም አለቻቸው። ኤሊ እሺ እኛ ጓደኛሞች ነን፣ 3 ነበርን፣ አሁን ግን 4 ሆነናል። እኛ ጓደኛ እናደርግሻለን አላት። ሁሉም ደስተኛ ሆኑ። በሚቀጥለው ቀን ሁሉም በተለያየ አቅጣጫ ምግባቸውን ለመፈለግ ተበታተኑ። በሁለተኛው ቀን ግን 3ቱም ጓደኛሞች ሲመለሱ አንደኛዋ ግን ሳትመለስ ቀረች። ጓደኞቿ ተጨነቁ፣ አዘኑ፣ በጣም አዘኑ፣ ተጨነቁ። ምን ሆና ነው አሉ። እሷን ፍለጋ መሄድ እንዳለባቸውና እሷን ፈልጎ ማግኘት እንዳለባቸው ተነጋገሩ። በቃ 3ቱም ተነጋገሩ። ነገር ግን አሞራው እኔ ከእናንተ በላይ አቅም ስላለኝና በጣም ወደ ላይ ከፍ ብዬም መብረር ስለምችል እኔ ልፈልጋት አለ። ሄደ፣ ለመፈለግ ሄደ እና ተመልሶ ለጓደኞቹ በወጥመድ መያዟን ነገራቸው። አይጦም ወደ ሚዳቋ በመሄድ የተያዘችው ወጥመድ በጥስጥስጥስጥስ አርጋ አስወጣቻትና ወደ አስለቀቀቻት። ነገር ግን እዛው እንዳሉ አዳኙ መጣባቸው። ሁሉም ሲደበቁ ቀርፋፋው ኤሊ ግን ማምለጥና መደበቅ አልቻለም። አዳኙ በዚህን ጊዜ ሚዳቋው እንዳመለጠው ሲያይ ኤሊን እንደሚበቃው በማሰብና ለመያዝ አሰበ። በያዘው ጆንያ ውስጥ ክትት አደረገውና ይዞት ሄደ። ጓደኞቹ እንዴት ከአዳኙ ማዳን እንዳለባቸው ወዲያውኑ እዛው ተማከሩ። እናም አንድ ሐሳብ መጣላቸው። አዳኙን መንገድ ላይ በመጠበቅ ሚዳቋዋ ከአሞራው ጋር በመሆን አይኗን ጨፍና የደከመና የተኛች መስላ መንገድ ላይ ቆማ አዳኙን አደናገረችው። አዳኙ በዚህ ሰዓት የያዘውን ጆንያ ቁጭ አደረገና ያመለጠችውን ሚዳቋ ያገኘ መሰለውና ቀስ እያለ በፍጥነት አስቀምጦ ጆንያውን ወደ ሚዳቋ መገስገስ ጀመረ። በዚህ ሰዓት ወደ እነሱ እንደሚመጣ ስላወቁ ሚዳቋዋና አሞራዋ ወደ አመለጡት። ታዲያ በዚህ ሰዓት ትቶት ሄደውን ጆንያ ደግሞ አይጧ ብጥስጥስጥስ አርጋ ኤሊውን አስመለጠችው። አዳኙ ሚዳቋዋ እንዳመለጠችው ሲያቅ ተስፋ ቆርጦ ወደ አስቀመጠበት ጆንያ ተመልሶ ሲመጣ ጆንያው ባዶ ነበር። በዚህም በጣም ተናደደ። እርስ በርስ ተረራርተው አመለጡት። ሚዳቋዋም በዚህ ጊዜ እንደዚህ አይነትና ጎበዝ ጠንካራ ጓደኛ ስላሏት በጣም ተደሰተች። በጣምም ደስ አላት። እነሱም ጓደኛ በማድረጋቸው ተደሰቱ፣ በጣም ተደሰቱ። ሚዳቋም ጋር በሰላም በፍቅር መኖር ጀመሩ። ተረቴን መልሱ፣ አፌን በዳቦ አብሱ።